ሁላችንም እኮ በቃ የሆነ ነገር ስንፈልግ ቀጥታ ጉግል ላይ ነው የምንገባው። የምናገኘው መልስ ትክክል ይመስለናል። አዎ፣ የዘመኑ ነገር ነው። ግን የምናገኘው ነገር ሁሉ እውነት ነው ወይስ ዝም ብለን በተገጣጠሙ መረጃዎች እየተሸወድን ነው? በጣም ወሳኝ ጥያቄ ነው። ዛሬ የምናየው ይሄንን ነው። ዝም ብሎ ከመፈለግ ወጥተን የእውነት መረማሪ መሆን የምንችለው እንዴት ነው? መንገዳችንን የሚያሳየን ደግሞ የሲያር ኮታሃሪ የምርምር ዘዴ ስልቶችና ቴክኒኮች የተሰኘ መጽሐፍ ነው። በጣም ጥሩ መነሻ ነው። በዚህ ጥልቅ ውይይት ምርምርን ከአካዴሚክ ወረቀትነት አውጥተን በዕለት ተዕለት ሕይወታችን ውስጥ ውሳኔዎቻችንን ለማሻሻል የሚረዳን ኃይለኛ መሳሪያ እንዴት ማድረግ እንደምንችል እንመለከታለን። እሺ፣ እስኪ ከስሩ እንጀምር። ምርምር የሚለው ቃል ሲነሳ ብዙ ጊዜ የሆነ አሰልቺና የተወሳሰበ ነገር ነው የሚመስለን። ልክ ነው። ነገር ግን መጽሐፉ ሲጀምር ምርምርን ከሚታወቀው ወደማይታወቀው የሚደረግ የግኝት ጉዞ ሲል ይገልጸዋል። ይሄ በጣም ሐሳቡን ይቀይረዋል። ዝም ብሎ መረጃ ከመሰብሰብ በምን ይለያል? በጣም ጥሩ መነሻ ነው። ልዩነቱ ያለው ስልጣታዊ በምትለው ቃል ውስጥ ነው። ያው ጉግል ላይ የሆነ ነገር መፈለግ መረጃ መሰብሰብ ነው። አዎ፣ ምርምር ግን ከዛ የጠለቀ ነው። መጽሐፉ ክሊፈርድ ውዲን በመጥቀስ ሲያስረዳ የምርምር ሂደትን እንደ አንድ መራማሪ ሥራ ነው የሚያስቀምጠው። እሺ፣ የመጀመሪያው ነገር ችግሩን መለየት ነው። ወንጀሉ ምንድን ነው? ከዛ መላምት ታስቀምጣለህ። ተጠርጣሪው ማን ሊሆን ይችላል? ገብቶኛል። ከዛ መረጃ እና ማስረጃ ትሰበስባለህ፣ ትመረምራለህ፣ እናም ድምዳሜ ላይ ትደርሳለህ። በመጨረሻም ያገኘኸው ድምዳሜ ከመጀመሪያው መላምት ጋር ይታጠም እንደሆነ ትፈትሻለህ። ይሄ ማለት በዘፈቀደ የሚደረግ ፍለጋ አይደለም። በፍጹም እያንዳንዱ እርምጃው የታሰበበት ሂደት ነው። ይሄ ማለት አንድ ሰው የሆነ ጥናት አነበብኩ ሲል ያ ጥናት ይህንን ስልታዊ መንገድ ተከተሏል ወይ ብሎ መጠየቅ አለበት ማለት ነው። በትክክል። እናም ሁሉም ምርምሮች አንድ አይነት ዓላማ የላቸውም። ለምሳሌ አንዱ የምርምር አይነት ተግባራዊ ምርምር ይባላል። ተግባራዊ? አዎ፣ አፕላይድ ሪሰርች። ይሄ ለአንድ አፋጣኝ ችግር መፍትሄ ለማግኘት ያለመ ነው። ለምሳሌ አንድ ካፌ የደንበኞቹ ቁጥር ለምን እንደቀነሰ ለማወቅ የሚያደርገው ጥናት ተግባራዊ ነው ማለት ነው። በትክክል። ሌላው ደግሞ መሰረታዊ ወይም ፈንዳሜንታል ምርምር ይባላል። ይህ ዕውቀትን ለዕውቀት ስል የሚደረግ ነው። ለምሳሌ የሰው ልጅ አእምሮ እንዴት ነው ቋንቋን የሚማረው ሚለውን መረዳት። ይሄ አጠቃላይ ዕውቀትን ለመጨመር እንጂ ለአንድ ካፌ ችግር መፍትሄ ለመስጠት አይደለም። እሺ፣ እዚህ ላይ አንድ በጣም ወሳኝ ነጥብ በመጽሐፉ ላይ ተነስቷል። የምርምር ስልቶች እና የምርምር ዘዴ የተለያዩ ነገሮች ናቸው ይላል። አዎ፣ ይሄ የውይይታችን እምብርት ነው። ብዙ ጊዜ አቅላቅለን የምንጠቀማቸው ቃላት ናቸው። ይህንን ልዩነት በደንብ መረዳት ለምን አስፈለገ? መጽሐፉ ይህንን ለማስረዳት ድንቅ ምሳሌ ይጠቀማል። የአርኪቴክት ምሳሌ። እሺ፣ ስልቶች ወይም ሜተድስ የምንላቸው መሳሪያዎችና ግብአቶች ናቸው፣ እንደ ሲሚንቶ፣ ብሎኬት፣ መስኮት። በምርምር ደግሞ መጠየቆች፣ የስታቲስቲክስ ፎርሙላዎች። ማለትም ምንና እንዴት እንደምንጠቀምባቸው የሚመልሱት። በትክክል እነዚህ ናቸው ስልቶች። ዘዴ የምንለው ደግሞ ዘዴ ወይም ሜቶዶሎጂ የምንለው ደግሞ የአርክቴክቱ ሰማያዊ ንድፍ ወይም ብሉፕሪንት ነው። ፕላኑ ማለት ነው። ፕላኑ ብቻ ሳይሆን ከፕላኑ ጀርባ ያለው አመክንዮ። የአርክቴክት እነዚያን ቁሳቁሳት ለምን እንደመረጠ፣ ቤቱን ለምን በዚያ ቅርጽ እንዳስቀመጠው የሚያስረዳው አጠቃላይ ፍልስፍና ነው። ይኸውም ዘዴ ጥናቱን እንዴት እንደምናደርግ ብቻ ሳይሆን ለምን በዚያ መንገድ እንደምናደርግ የሚያስረዳው የጥናት ሳይንስ ነው። ገብቶኛል። የመረጥነው ስልት ለጥያቄያችን ተገቢ መሆኑን የምናረጋግጥበት መንገድ ነው ማለት ነው። ፍጹም። ይህ በጣም ኃይለኛ ሐሳብ ነው። ይህ ማለት እንግዲህ አንድ ሰው ኢንተርኔት ላይ ያገኘውን መጠየቅ ዝም ብሎ ኮፒ አድርጎ ቢጠቀም እሱ እየተጠቀመ ያለው ስልቱን ወይም መሳሪያውን ብቻ ነው። አዎ፣ መሳሪያውን ብቻ። ከጀርባው ያለው ዘዴ ወይም ሰማያዊ ንድፍ የለውም። ስለዚህ ውጤቱ ፕሮፌሽናል ሊመስል ይችላል። ነገር ግን የተሰራው መሰረቱ በደከመ ቤት ላይ ነውና ሊታመን አይችልም። በትክክል። ዋናው ነጥብ ይሄ ነው። ለምን ይህንን መጠየቅ መረጥክ? ለምን እነዚህን ሰዎች ጠየቅ? ለምን በዚህ መንገድ ተነተንከው? ለሚሉት ጥያቄዎች መልስ ከሌለ ስራ ጥልቀት የለውም፣
ዘዴ ማለት ለምርጫዎችህ መከላከያ ማቅረብ መቻል ነው። በጣም ጥሩ። እንግዲያው የዚህን ሰማያዊ ንድፍ ወይም የምርምር ሂደት ደረጃዎችን እንመልከት። መጽሐፉ በ11 ደረጃዎች ይዘረዝራቸዋል። ዝርዝሩ ብዙ ነው። ዝርዝሩ እንዳይበዛብን በዋና ዋና ምዕራፎች ከፍለን ብናያቸውስ? በጣም ጥሩ ሐሳብ ነው። በአራት ዋና ዋና ምዕራፎች ማየት እንችላለን። የመጀመሪያው እና ምናልባትም በጣም ወሳኙ ምዕራፍ መሰረት መጣል ነው። መሰረት መጣል? አዎ፣ ይህ የምርምር ችግሩን ከመቅረጽ ይጀምራል። ብዙ ጥናቶች የሚከሽፉት እዚህ ላይ ነው፣ ትክክለኛውን ጥያቄ ባለመጠየቅ። መጽሐፉ ላይ የተጠቀሰው ምሳሌ ይህንን በደንብ ያብራራል። ለምንድን ነው በጃፓን ያለው ምርታማነት ከህንድ በጣም የሚበልጠው የሚለው ጥያቄ በጣም ሰፊ ነው። አዎ፣ ለመመለስ የሚከብድ ነው። ልክ ነው። ሊጠና የሚችል አይደለም። ነገር ግን ያንን ጥያቄ በማጥበብና በማጥራት በ350 የመጡት ሚስ 50 በ15 የተመረቱ ኢንዱስትሪዎች የጃፓን የሰራተኛ ምርታማነት ከህንድ በምን ያህል ይልቃል፣ ለልዩነቱስ ምክንያቶች ምን ነበሩ ወደሚል ሲቀየር አሁን ሊለካና ሊጠና የሚችል ጥያቄ ሆነ። በትክክል ይሄ የመጀመሪያው ምዕራፍ ውጤት ነው። ከሰፊ ሐሳብ ወደ ሊጠና ወደሚችል ጥያቄ መድረስ። ከዛ ቀጥሎ ያለው ምዕራፍ ዕቅድ ማውጣት ነው። ቅድም ያልነው ሰማያዊ ንድፍ የሚዘጋጅበት ደረጃ ይሄ ነው ማለት ነው። አዎ፣ የምርምር ንድፉን ማዘጋጀት እና ከማን መረጃ እንደምንሰበስብ መወሰን እዚህ ውስጥ ናቸው። ናሙና ወሰስድ ማለት ነው። አዎ፣ ሳምፕል ዲዛይን። ሦስተኛው ምዕራፍ ስራውን መስራት ነው። መረጃ መሰብሰብ፣ መተንተን ምናምን። እሺ። የመጨረሻውና አራተኛው ምዕራፍ ደግሞ ድምዳሜ ላይ መድረስ ነው። ውጤቱን መተርጎምና ሪፖርት ማዘጋጀትን ያካትታል። ነገር ግን መጽሐፉ ላይ ያለው ስዕል እንደሚያሳየው ይህ ሂደት ቀጥተኛ መስመር አይደለም። አንዱ ደረጃ ሌላውን ይወስናል። አንዳንድ ጊዜም ወደ ኋላ ተመልሰን ሐሳባችንን እንድናስተካክል ያስገድደናል። የሰማያዊ ንድፍ ወይም የምርምር ንድፍ ሐሳብ በጣም ስቦኛል። አንድ ጥያቄ ከቀረጽን በኋላ ዝም ብለን ወጥተን መረጃ መሰብሰብ አይንችልም ማለት ነው። በፍጹም። እቅዱ ከተበላሸ የሚከተለው ልፋት ሁሉ ከንቱ ሊሆን ይችላል። መጽሐፉ ለዚህ ጉዳይ ትልቅ ትኩረት የሰጠው ለዚህ ነው። ሙሉ በሙሉ የምርምር ንድፉ የጥናቱ አጠቃላይ እቅድ ነው። ምን አይነት መረጃ እንደሚያስፈልግ፣ ከየት እንደሚሰበሰብ፣ እንዴት እንደሚተነተን አስቀድሞ ካልታቀደ ጥናቱ በሙሉ ሊባከን ይችላል። ልክ ያለ ጥሩ ንድፍ እንደሚሰራ ቤት ማለት ነው። በትክክል። ወጪው የበዛ ጊዜ የሚወስድ እና አስተማማኝነቱ አጠራጣሪ እንደሚሆነው ሁሉ ያለ ምርምር ንድፍ የሚደረግ ጥናቱም ውጤቱ አሳሳችና ማይታመን ሊሆን ይችላል። ይህንን በተጫዋች ምሳሌዎች ብናየው የበለጠ ግልጽ ይሆናል። መጽሐፉ ላይ በፕሮፌሰር አር.ኤ. ፊሸር የተዘረጉ የሙከራ ንድፍ 3 መሰረታዊ መርሆዎች ተጠቅሰዋል። እስኪ እነሱን እንያቸው። በእርግጥ እነዚህ መርሆዎች የምናገኘው ውጤት በአጋጣሚ ሳይሆን በእርግጥም በምንሞክረው ነገር ምክንያት መሆኑን እንድናረጋግጥ ይረዱናል። የመጀመሪያው የድግግሞሽ መርህ ነው። ሪፕሊኬሽን። አዎ፣ ይህ ቀላል ሐሳብ ነው። ሙከራውን አንድ ጊዜ ብቻ ሳይሆን ደጋግሞ መስራት የውጤቱን ትክክለኛነት ይጨምራል። አንድ ጊዜ የሆነ ነገር መስራቱ በአጋጣሚ ሊሆን ይችላል። ለምሳሌ አንድ አዲስ ማስታወቂያ አንድ ቀን ሽያጭ ጨመረ ማለት ሁሌም ይጨምራል ማለት አይደለም አይደል? በትክክል። እኔ አንድ ጊዜ አንድ ጥናት ላይ ተሳትፌ ነበር። ተመራማሪዎቹ አንድ አስገራሚ ውጤት አንድ ጊዜ ያገኙ። እሺ። ነገር ግን ያንን ውጤት ደግሞ ሊያገኙት አልቻሉም። ያ ማለት የመጀመሪያው ውጤት በአጋጣሚ የተከሰተ ዕድል ነበር ማለት ነው። ወይኔ! አዎ፣ ብዙ ጊዜና ገንዘብ ከንቱ ቀረ። ድግግሞሽ ከእንደዚህ አይነት ሰዓት ይጠብቀናል። እሺ። ሁለተኛው መርህ የዕድል አመዳደብ መርህ ነው፣ ራንደማይዜሽን። ይህንን በትንሽ ብናበራራው። ይህ እጅግ በጣም ወሳኝ መርህ ነው። ዛሬ የምናያቸው እንደ ፌስቡክ እና ጉግል ያሉ የቴክኖሎጂ ኩምፓኒያዎች የሚጠቀሙበት የኤቢ ቴስቲንግ መሰረቱ ይሄ ነው። አዎ። ለምሳሌ አዲስ መድኃኒት እየሞከረን ነው እንበል። ተሳታፊዎችን በሁለት ቡድን እንከፍላለን። አንዱ ቡድን አዲሱን መድኃኒት ይወስዳል፣ ሌላኛው ደግሞ ምንም ንጥረት ነገር የሌለውን ይወስዳል። በዕድል ካላደረግነው ውጤቱ የተሳሳተ ይሆናል። ለምሳሌ ወጣቶችን በአንድ ቡድን፣ በዕድሜ የገፉትን በሌላ ቡድን ብናደርግ በውጤቱ ላይ የሚታየው ልዩነት በመድኃኒቱ ነው ወይስ በዕድሜ ልዩነቱ ለማወቅ አንችልም። በትክክል። በዘፈቀደ ስንመድባቸው ግን እንደ ዕድሜ፣ ጾታ፣ የጤና ሁኔታ ያሉ ነገሮች በሁለቱም ቡድኖች ውስጥ እኩል የመሰራጨት
ዕድል ይኖራቸዋል። ይሄ ማለት በሁለቱ ቡድኖች መካከል ያለው ብቸኛው ትርጉም ያለው ልዩነት መድኃኒቱ ራሱ ይሆናል። ስለዚህ ማንኛውም የውጤት ልዩነት በመድኃኒቱ ምክንያት የመጣ ነው ብለን በበለጠ መተማመን እንችላለን። ለዚህ ነው የቴክኖሎጂ ኩምፓኒዎች ሁለት አይነት የማስታወቂያ ዲዛይን ሲያሳዩ ተጠቃሚዎችን በዘፈቀደ ለሁለቱ ዲዛይኖች ይመድቧቸዋል። አዎ፣ የትኛው ዲዛይን ብዙ ክሊክ እንዳገኘ ሲያዩ ልዩነቱ የመጣው በዲዛይኑ እንጂ በተጠቃሚዎቹ አይነት እንዳልሆነ እርግጠኛ ይሆናሉ። በጣም የሚገርም ነው። ራንደማይዜሽን የምክንያትና ውጤት ግንኙነትን ለይተን እንድናውቅ የሚረዳን ኃይለኛ መሳሪያ ነው። ግን ይሄ ሁልጊዜ ተግባራዊ ይሆናል? ለምሳሌ በአንድ ትምህርት ቤት ውስጥ አዲስ የማስተማር ዘዴ እየሞከር ከሆነ ተማሪዎችን በዘፈቀደ ለተለያዩ ክፍሎች መመደብ ሁልጊዜ ሊሻል ይችላል? በጣም ጥሩ ጥያቄ ነው። በእርግጥም ሁልጊዜ አይቻልም። እንደዚህ አይነት ሁኔታዎች ሲያጋጥሙ ኳዚ ኤክስፔሪመንታል ወይም ከፊል ሙከራዊ የሚባሉ ንድፎችን ይጠቀማሉ። እሺ፣ በዘፈቀደ መመደብ ባይቻልም ሌሎች ስታቲስቲካዊ ዘዴዎችን በመጠቀም የቡድኖቹ የመጀመሪያ ልዩነት ከግምት ውስጥ ለማስገባት ይሞክራሉ። ምንም እንኳን እንደ ሙሉ የዘፈቀደ መደባ ጠንካራ ባይሆንም ምንም ካለማድረግ የተሻለ መረጃ ይሰጣል። እሺ፣ ሶስተኛው መርህ የአካባቢያዊ ቁጥጥር መርህ ይባላል። ሎካል ኮንትሮል። ይህ ትንሽ ውስብስብ ይመስላል። ሐሳቡ ግን ቀላል ነው። ልናስወግደው የማንችለው ነገር ግን በውጤቱ ላይ ተጽዕኖ እንዳለው የምናውቀውን ነገር ሌቶ መቆጣጠር ማለት ነው። እሺ፣ መጽሐፉ የግብርና ምሳሌ ይጠቀማል። የተለያዩ ማዳበሪያዎችን በአንድ እርሻ ላይ ስትሞክር የእርሻው መሬት ለምነት ከቦታ ቦታ ሊለያይ ይችላል። አዎ፣ ትክክል ነው። ስለዚህ አንድ ማዳበሪያ የተሻለ ውጤት ያመጣው በማዳበሪያው ጥራት ነው ወይስ ለም መሬት ላይ ስለዋለ ነው ብለህ ትጠይቃለህ። ውጤቱን ያዛባል። ይህንን ችግር ለመፍታት መሬቱን ተመሳሳይ ለምነት ባላቸው ንዑስ ክፍሎች ወይም ብሎኮች ትከፋፍለዋለህ። እሺ፣ ከዚያም ሁሉንም የማዳበሪያ አይነቶች በእያንዳንዱ ብሎክ ውስጥ ትሞክራለህ። ይህ ማለት የእያንዳንዱ ማዳበሪያ በለምም በመካከለኛም በደካማም መሬት ላይ ተሞከረ ማለት ነው። አሃ፣ ገብቶኛል። ይሄ በመሬቱ ለምነት ምክንያት የሚመጣውን የውጤት ልዩነት ለይተን እንድናውቅና ከዋናው የሙከራ ውጤት ላይ እንድናስወግደው ይረዳናል። ይህንን ወደ ንግድ ብንወስደውስ? በጣም ጥሩ። አንድ ኩባንያ አዲስ ማስታወቂያ ዘመቻ በ3 ከተሞች ሊሞክር ይችላል እንበል። አዲስ አበባ፣ ባህር ዳር እና ሐዋሳ። እሺ፣ አበባ የተገኘው ከፍተኛ ሽያጭ በዘመቻው ጥራት ነው ወይስ የአዲስ አበባ ሕዝብ የመግዛት አቅም ከሌሎቹ ስለሚበልጥ ነው ለማወቅ ያስቸግራል። ልክ ነው። የአካባቢያዊ ቁጥጥር ለመጠቀም በእያንዳንዱ ከተማ ውስጥ ዘመቻውንም የድሮውንም የማስታወቂያ አይነት ያሳያሉ። በዚህ መንገድ የከተማውን የኢኮኖሚ ሁኔታ ተጽዕኖ ለይቶ በማውጣት የዘመቻውን ትክክለኛ ውጤት መለካት ይችላሉ። በጣም ግልጽ ነው። ይህ ማለት ስማርት ኮምፓኒዎች ማስታወቂያቸው ተአምር ሰርቷል ብለው ከማሰባቸው በፊት ስኬቱ የመጣው ቀድሞውኑም ጥሩ ገበያ በነበረበት ቦታ ላይ በመዋሉ አለመሆኑ ያረጋግጣሉ ማለት ነው። በትክክል። ይህንን ከመድኃኒት ምሳሌው ጋር ስናገናኘው ከሕክምና በፊትና ከሕክምና በኋላ ያለውን ለውጥ ብቻ ከማየት ይልቅ ያንን ለውጥ ምንም ሕክምና ካልወሰደ የቁጥጥር ቡድን ጋር ማዋዳረድ እጅግ በጣም የተሻለና አስተማማኝ ውጤት ይሰጣል። ለምን? መጽሐፉ ላይ ቢፎር ኤንድ አፍተር ዊዝ ኮንትሮል የሚለው ንድፍ ለምን የተሻለ እንደሆነ ያስረዳል። የቁጥጥር ቡድን ከሌለ በሽተኛው የተሻለው በመድኃኒቱ ነው ወይስ በዛው ጊዜ አመጋገብ ስርዓቱን ስለቀየረ ነው? ወይም ስሜቱ ስለተሻሻለ? ልክ ነው። ማወቅ አችልም። የቁጥጥር ቡድኑ ግን እነዚያ ሌሎች ተጽዕኖዎችም ያጋጥሟቸዋል። ስለዚህ በሁለቱ ቡድኖች መካከል የሚታየው ልዩነት በመድኃኒቱ ምክንያት የመጣ ነው ብለን ለመደምደም የበለጠ ምክንያት ይኖረናል። ይሄ እኮ በዕለት ተዕለት ሕይወታችን ለምንሰማቸው ነገሮች ሁሉ ይሰራል። ለምሳሌ አንድ ሰው ይህንን የፊት ክሬም ተቀብቼ ፊቴ ጣራ ሲል እኛ በምርምር አይን ስናየው የቁጥጥር ቡድኑ የት አለ ብለን መጠየቅ አለብን። በትክክል። ያ ሰው ክሬሙን ባይቀባ ኖሮስ ፊቱ በራሱ ጊዜ ይለወጥ ነበር ወይ የሚለውን አናውቅም። ፍጹም ትክክል።
ይህ የአስተሳሰብ ለውጥ ነው የሚያመጣው ከአንድ ነጠላ ታሪክ ወደ ስልታዊ ማስረጃ እንድናመራ ያደርገናል። እንግዲህ ከዚህ ሰፊ ትንተና ምን እንይዛለን? ምርምር እውነቶችን ከመሰብሰብ የዘለለ ስልታዊ የሆነ የግንጭ ጉዞ ነው። በስልት ማለትም መሳሪያዎቹ እና ዘዴ ማለትም ሰማያዊ ንድፉ ወይም ለምን የሚለው ጥያቄ መካከል ያለው ልዩነት ወሳኝ መሆኑን ተመልክተናል። በጣም እና ከሁሉም በላይ ጥሩ ውጤት ለማግኘት ችግሩን ከመለየት አንስቶ ጥናትን እስከ መንደፍ ድረስ ያለው በደንብ የታሰበበት ሂደት ደካማ ጥናትን ካስተማማኝ እውቀት ይለየዋል። ይህ የምርምር ማዕቀፍ የአካዳሚክ ልምምድ ብቻ አይደለም፣ ግልጽና ምክንያታዊ አስተሳሰብን ለመገንባት የሚያስችል የአእምሮ መሳሪያ ነው። እውነት ነው። መጽሐፉ ሲያጠቃልል እንዲህ ውስጥ ያሉ ተመራማሪዎች የሚያጋጥሟቸውን ችግሮች ይጠቅሳል። የስርተና እጥረት፣ የመረጃ ምስጢራዊነት እና ሌሎች። እሺ፣ ይህንን ከግምት ውስጥ በማስገባት አንድ የመጨረሻ ሐሳብ ማንሳት እፈልጋለሁ። ሙሉን የ11 ደረጃ ሂደት መከተል ለሁሉም ሰው ላይቻል ይችላል። ነገር ግን የመጀመሪያዎቹን ጥቂት ደረጃዎች ብቻ እንኳን ማለትም ችግርን በትክክል መለየት፣ ያለው ዕውቀት መቃኛት እና ጥያቄን በግልጽ ማስቀመጥ፣ እነዚህን ብቻ በትጋት ብንተገብራቸው በምርምር ላይ ብቻ ሳይሆን በንግድ ሥራ አመራር፣ በመንግሥት ፖሊሲ አወጣጥ፣ አልፎ ተርፎም በግል ሕይወታችን በምንወስናቸው ውሳኔዎች ላይ ያለውን የችግር አፈታት ጥራት ምን ያህል ሊለውጠው ይችላል? በጣም ትልቅ ለውጥ ያመጣል። ችግሩን በትክክል መግለጽ የመፍትሄው ግማሽ ነው ከተባለ ያ አካሄድ ያንን ግማሽ መንገድ በትክክል እንድንጓዝ ያደርገንም ወይ? ይህ ለሁሉም አድማጭ ሊያስብበት የሚገባ ጥያቄ ነው።